ወገኖቼ ሰላምታ ይሁንላችሁ ድረስ ፍቅረ ገብርኤል ነኝ። ዛሬም በሌላ ቪዲዮ ተገናኝተናል። ወገኖቼ ከየአቅጣጫው እንደምናየው እንደምንሰማውና እንደምንኖረው ህይወት ከሆነ ዘመኑ የፈተና ዘመን ነው። የምንሰማው ዜና የመፈናቀል የጦርነትና የኑሮ ውድነት ከሆነ በጣም ሰነባብቷል። የሀገሬ ሰው በእንቅርት ላይ ጆሮ ደግፍ እንደሚለው ሁሉ ከወደ አሜሪካ አንድ ወዳጅ ደውሎ የነገረኝ ነገር እጅግ በጣም አስደንግጦኛል። ወደ ዋናው ጉዳይ ከመግባታችን በፊት ስለ ግሉቲን ማወቅ ያለባችሁን ነገር ልንገራችሁ ወገኖቼ። ግሉቲን ማለት የፕሮቲን አይነት ሲሆን ይህም የፕሮቲን አይነት በብቸኝነት በስንዴ የእህል ዘሮች ውስጥ የሚገኝ ነው። ለምሳሌ በዳቦ በፓስታና በመኮረኒ ውስጥ ልናገኘው እንችላለን። ግሉቲን ከፕሮቲንነቱ ባሻገር ዳቦ ተቦክቶ በሚጋገርበት ሰዓት የሚቦካው ዱቄት እንዲያያዝና ኩፍ እንዲል የሚያደርገው ንጥረ ነገር እሱ እንደሆነ ይታወቃል። ወገኖቼ ስለ ግሉቲን በዚህ መጠን ላስረዳችሁና ላብራራላችሁ የፈለግኩበት ምክንያት በቀጣይ የምናነሳው ሀሳብ ጠንካራ ስለሆነ ነው። ከአሜሪካ ደውሎ መረጃ የሰጠኝ ወዳጄ የግሉቲን አለርጂ ያለባቸው ወይም ደግሞ በውስጡ የግሉቲን ፕሮቲን ወይም ደግሞ ንጥረ ነገር ያለው ምግብ በሚመገቡ ሰዓት ሰውነታቸው አለርጂክ ሪያክሽን ወይም ደግሞ የዛ ምግብ አለመስማማት የሚታይባቸው ሰዎች በተለይም ደግሞ ህፃናት ቤተ ክርስቲያኑ ድረስ መጥተው አስቀድሰው ቅዱስ ቁርባን መቀበል የማይችሉበት ደረጃ እንደደረሱ ነበረ ይሄ ወዳጄ በአንደበቱ የነገረኝ። ምክንያቱም ቅዱስ ቁርባን የሚዘጋጅበት ህብስት ከሌሎቹ ከምናውቃቸው ስንዴዎች ለየት ያለ ስንዴ ቢሆንም ልክ እንደ ሌሎቹ የስንዴ ዘሮች በውስጡ የግሉቲን ይዘት አለው። ወገኖቼ እንደዚህ አይነት አለርጂክ ሪያክሽን ያለባቸው ሰዎች ዳቦ፣ ፓስታ ወይም ደግሞ መኮሮኒ በሚበሉበት ሰዓት ከፍተኛ ህመም ያለው የሆድ ቁርጠት፣ ሆድ መነፋት፣ ተቅማጥ፣ የሆድ ድርቀት፣ ድካም ማለትና ከፍተኛ የሆነ የአእምሮ ዝለት ይታይባቸዋል። ወገኖቼ አለርጂክ ሪያክሽን በተለይ ደግሞ ከህፃናት ጋር ከቡዳ መንፈስ ክፉ ጥቃት ጋር የተገናኘ ነገር ቢኖረው ይህ ወንድማችን ምን እንደሚል እንስማው። እንዴት አደርክ ወንድማችን? ሰላም ነው? እግዚአብሔር ይመስገን። እግዚአብሔር ይመስገን። በጣም እግዚአብሔር ይመስገን። ለዚህ ደርሻለሁ። ክብሩ ይስፋ። አሜን። ከየት ነው የምደውልልኝ? ምደውልልህ ከሀገር አሜሪካ ነው ምደውልልህ ማለት ነው። እሺ። እና ከዚህ ከግሉተን ፍሪ ፕሮዳክቶች ጋር በተያያዘ በእናንተ በቤተ ክርስቲያንም ከመመኑ ጋር በተያያዘ የገጠመ ነገር አለ እና እሱን ነገር በትንሹም ቢሆን እንድታብራራልኝና እዚህ ኢትዮጵያ ውስጥ ላሉ ለምዕመናኑም ቢሆን እዚህ ሀገር ላሉት ምዕመናን የሚሆን ነገር ብትነግረን ደስ ይለኛል። ጥሩ ጥያቄ ነው። ለምዕመናን ነገር ለመንገድ ብቻ ሳይሆን ያው ሁሉም በልምዱ በየአካባቢው ይህን ጉዳይ ሰምቶት ያውቃል። እኔ ስለ ግሉተን ፍሪ መጀመሪያ ጊዜ የሰማሁት አጎቴ ነበረ። እሱም በዚህ በጤፍ ንግድ ውስጥ ነበረ በሀገር አሜሪካ ውስጥ ለመጀመሪያ ጊዜ ጤፍን አሜሪካ ውስጥ አብቅሎ ከዛም ፈጭቶ ለህዝቡ ያከፋፍል የነበረ ነው እና ቅመማ ቅመሞችን በዛ ያደርግ ነበር እና ግሉተን ፍሪ ተብሎ የመጀመሪያው እነሱ አንሸንት ግሬን ነው የሚሉት ማለት በጣም ጥንታዊ የሆነ የጥራጥሬ የእህል ዘር ከሚባሉት ውስጥ ነው። ያው ፈረንጆቹ በሚገልጹት መልኩ ጤፍን አንሸንት ግሬን ብለው ይመድቡታል። አንሸንት ግሬን ያው አሁን እንዳልኩት ጥንታዊ ከሆኑ የእህል ዘሮች ውስጥ ብለው ነው የሚመድቡት። ግን ሁሌም ያስቀኛል እሱን ሲሉት፣ ምክንያቱም ሁሉም አዝርዕት የተፈጠረው ከጥንት ጀምሮ ማለት እግዚአብሔር ከፈጠረው ጊዜ ጀምሮ ነው። አዲስ የፈጠሩት እነሱ ምናልባት እነዚህ ጄኔቲክሊ ሞዲፋይድ የሚሉት ካልሆነ በስተቀር ከዛ ውስጥ ነው እና የጤፍ ባህሪ ደስ የሚለው እሱም መጀመሪያ ሲነግረኝ እንዲያ ወደ ግሉተን ወደሚለው እንመጣለን እና ከጤፍ ባህሪ ጤፍ በፍጹም የማይነቀዝ እህል ነው ሲለኝ ግራ ግብት ነው ያለኝ። እኔ ማለት ነቀዝ ሲበላው ብዙ ነገሮች እናውቃለን እና ጤፍ ራሱ የራሱ መጠን በጣም ደቃቃ ስለሆነ እዛ ውስጥ ገብቶ ሊበላው አይችልም ነቀዙ እና ለብዙ ጊዜ መቀመጥ የሚችል ነው እና ግሉተን ፍሪ የሚለው ፈረንጆቹ ግሉተን የሚባለው በተለይ በስንዴ ውስጥና በሌሎችም ውስጥ አለ። እዛ ውስጥ የሚገኝ ፕሮቲን ነው ያልከኝ። ግሉቲን ከዚህ ቀደም ፕሮቲን ነው። ፕሮቲን ነው እና የዛ አለርጂክ ሰዎች እየሆኑ ስላልሆነ እናቴን ይጠይቃታል። ለዚህ ዙሪያ ዳቦ መጋገር ትችላለች በጤፍ? የጤፍ ዳቦ እንዴት ብሎ ይጋገራል? ጤፍ
ዳቦ ሊሆን አይችልም። በቃ ፍርክስክስ የሚል ባህሪ ነው ያለው። ማሽላ መሆን ላይ እንደዛ አይነት ባህሪ ያላቸው ፍርክስክስ ይላሉ። ይዘት የላቸውም። የሚሳቡና የሚያያይዘው ነገር አለ አይደለ? እሱ ነው ግሉቲን ማለት ነው። እሱ ነው። ግን የሚገርም ጤፍም መጠኑ ይለያል እንጂ ሙሉ ለሙሉ ነፃ ነው ብዬ ለማመን እኔ አስቸግሮኛል። ማለት ጠለቅ ያለ ጥናት አላደረኩበትም። ግን አሁን በእኛ ውስጥ እንጀራ ሲጋገር አብሲት የሚጣልለት አብሲት ሲጣል እንደ ሙቅ ይሁንና እንጀራው ለስላሴ እንዲኖረው እንዲሳብ የሚያደርገው አለ አይደለም? ብጥስ እንዳይል ፍርስርስ እንዳይል የሚያደርገው ያ የአብሲቱ ባህሪ ነው። ያ ደግሞ ሙቅም ሲያሙቁ ምንም ሲሉ እኔ ልጅ ሆኜ ቤት ውስጥ የጭቃ ቤት ውስጥ እንደዚህ ጋዜጣ ወረቀት ይለጠፋል። ያው ከቀለም የቤቱን ቀለም ለመለወጥ ማለት ነው። ሙቅ አድርጎ ነው የሚቀቡት። ሙቅ ነው የሚለጥፍ ነው። አስታውሳለሁ። ያ እየተለጠፈ ሰውነታችን ውስጥ እንትን ለማዳይጀስት ማድረግ አይችልም፣ ፕሮሰስ ማድረግ አይችልም በሚለው የተነሳ እና ግሉተን ፍሪ የመጀመሪያ ጊዜ ከዛ አሁን ወደ መንፈሳዊ ዓለም ስንመጣ ከዚህ በፊትም አንዲት ልጅ ወይ አንድ 15 ዓመት ነው ልጅ በጣም በቃ ምንም አይነት ሲሊያክ ዲዚዝ ይባላል አለች። እና ሲሊያክ ዲዚዝ የሚባቸው እነዚህ ናቸው ማለት ግሉተን ያለባቸውን ነገሮች ሙሉ በቃ መመገብ አይችልም በሱ። እና መንፈሳዊ ዓለም ካወቅኩኝ አሁን እንግዲህ ወደ 9 ዓመት ይሆነኛል ማለት በጥልቀት መንፈሳዊ ዓለም ካወቅኩኝ ወደ 10 ዓመት 9 ዓመት ይሆነኛል። ከዛ ወዲያ ነው ነገሮችንም በዛ ዙሪያ ያሉትን በአንድ አጋጣሚ ደግሞ ይሄንን ሀሳብ እንግዲህ እንዳልኩ ከ17 ዓመት በፊት ነበር የሰማሁት። ኧረ ከዛም በላይ ይሆናል። እና ከዛ በኋላ እንደገና አሁን በመንፈሳዊ ዓለም ውስጥ ደግሞ ስቆይ እና በስጋው ደግሞ ያገኟቸውን ኃይሎች ብዙ ነገር በቃ ባለብን መንፈሳዊ ውጊያና የእግዚአብሔርን በረከት እንዴት እንደምናገኝ በዛ ውስጥ መሄድ ከጀመርኩ በኋላ ለመጀመሪያ ጊዜ ደግሞ ባለሁበት ደብር ውስጥ አንድ ልጅ እንዲሁ ገጠመኝና ልጁ ወደ 12 ዓመት ይሆነዋል። እና እናቱ ልጅ እኮ ስጋው ደግሞ መቀበል አይችልም፣ ደግሞ መቀበል ይችላል፣ ስጋውን መቀበል አይችልም። ለምን ስል ያው ግሉተን ፍሪ የሆነ ነገሮችን ካልሆነ በስተቀር አለርጂክ ስለሚሆንበት በጣም ያመዋል ሰውነት በቃ እንትን ይላል። በዛ ምክንያት መቀበል አይችልም ማለት ነው። እና ስጋው ደግሞ መድኃኒት የሆነው ነው ለሱ ህመም የሆነበት ይሆንበታል። ምክንያቱም ያው የግሉተን አለርጂ ስለሆነ ህብስቱ የሚዘጋጀው ከስንዴ ስለሆነ ስንዴ ነክ ነገሮችን ሁሉ መመገብ አይችልም። ግን ያመለኮታዊ ኃይልም ቢሆን በዛ ውስጥ አለርጂ ሆኖበታል። እና ከዛ በኋላ ደግሞ አንድ የስራ ባልደረባ የነበረ ፈረንጅ ኦርቶዶክስ ሃይማኖትን በጣም የሚወድ ቤተሰቦቹ ከዩክሬን ናቸው፣ ከራሽያ አካባቢ ነው። ግን እሱ እዚሁ ተወልዶ ያደገ ነው እና ወደ ኦርቶዶክስ በጣም ያዘነበለ ነው። አባታችን ወይም እየሸመደደ ያለ በስመ አብ ወወልድ ወመንፈስ ቅዱስ እና በጣም መንፈሳዊ ነገር እንዳለ በጣም የሚገባው ፈረንጅ ነው። እና ምን ብታየው ከፈረንጅነቱ አትለየውም፣ አሜሪካዊ ፈረንጅ ነው። ከዛ በኋላ በዚህ ዙሪያ ስናወራ አንድ ጊዜ ብለኛል፣ ይሄ እኮ መንፈሳዊ ጦርነት ነው። ምክንያቱም በአንድም በሌላ የባህሉም ቢሆን በየባህሉ ስለ አሁን ለምሳሌ ግሪኮቹ በራሳቸው መንገድ ስጋው ደግሞ በራሳቸው መንገድ ሳይሆን ስጋው ደግሞ ያዘጋጁበት ቤተክርስቲያን ስርዓታቸው፣ ያው ኦርቶዶክሶችን ብንሆን የተለየ ያካሄድ መንገድ አላቸው። ካቶሊክም የተከፈለችበት እኛ ሊቪንግ ብሬድ እና ነን ሊቪንግ ብሬድ ይሉታሉ። በቂጣ የሚዘጋጅና እንደ ህብስት ተጋግሮ የሚቀርቡ አይነት አለ። ያው ጥልቀቱንም ባላውቀው በዛ መልኩ አይነት አለ እና ግን ይህ መንፈሳዊ ጥቃት ነው። ምክንያቱም ሰው ስጋው ደግሞ እንዳይቀበል ካደረግከው፣ በህሉ በአለርጂ ካደረግከው መንፈሳዊ በረከቱን ከእግዚአብሔር እንዳያገኝ ታደርገዋለህ የሚለውን ነገር ሲለኝ በቃ አእምሮዬ ላይ ነው በቃ የመጣብኝ ያስደነገጠኝ። ማለት የዚህ አይነቱ ከሄደ እኮ በቃ ሰውን ቀስ እያለ ዲያብሎስ በዚህ አይነት በስጋው ደግሞ ትልቁ ኃይላችን መሆኑ ከዛም እያራቀን ይሄዳል። ምክንያቱም ቤተክርስቲያኗ ስትከፈልም አሁን በሌሎቹ ክርስቲያንና በሚሉ እምነቶች ውስጥ ስጋው ደግሞ እንዴት እንደሚዘጋጅ ሐዋርያት አባቶቻችን እንዳዘጋጁ እነሱን አያውቁ ዝም ብሎ ብቻ የሚሄዱበት አቅጣጫ ትክክል እንዳሉ ያው እነሱ መጥቀስ ስለማያስፈልግ የሚሄዱበት አቅጣጫ ትክክል አይደለም። እና በዚህ በኛው በኦርቶዶክስ ሃይማኖት እምነት ውስጥ ያሉ በዚህ ጉዳይ ደግሞ ተጠቂ የሆኑትንም ደግሞ ስታይ
ይሄ ነገር እንዴት እየሄደ ነው? እንዴትስ መቆም ይችላል? መነሻውስ ምንድን ነው? ይሄስ ነገር እንዴት መጣ? የሚለው ከባድ ጥያቄዎች እያስነሱ ያሉ ይመስለኛል እና ይህንን አሁን አንተ ካነሳልኝ ወዲያ አንድ ደግሞ ማለት ያው እንዳልኩ ከዛሬ 9 ዓመት በፊት ነው ከመንፈሳዊ ዓለም ማወቅ የጀመርኩት። ከዛ መንፈሳዊ ጉዞ ባደረግኩበት ሰዓት በኢትዮጵያ ውስጥ ዞርኩ። እንዴት ይቻል ያህል ብዙ ቤተክርስቲያናቶች፣ ገዳሞች ሄዱ። ከትግራይ ጀምሮ በአማራ ክልል ባሉት ከዛ ወሎም ደግሞ ያው አማራ ክልል ውስጥ ወሎም ሄጄ የቅዱስ ይምርሃነ ክርስቶስ ነበረ ትዝ ያለኝ በዚህ ዙሪያ። የቅዱስ ይምርሃነ ክርስቶስ አንደኛ ዋሻ ውስጥ ነው ቤተክርስቲያኑ የሰራው። ከዛ ደግሞ ባህር ላይ ነው፣ ከስር ውሃ ላይ ነው ቤተክርስቲያኑ የተሰራው ይምርሃነ ክርስቶስ። እና ለየት የሚያደርገው የቅዱስ ይምርሃነ ክርስቶስ እዛ እንግዲህ ወደ 5,000 መነኮሳት ከግብጽ ድረስ መጥተው ሁሉ ያሉ ቅዱሳኖች አጽም ራሱ አሁን ድረስ እዛው ነው ያለው። እና ቅዱስ ይምርሃነ ክርስቶስ አሐዱ አብ ብሎ ሲቀድስ ህብስቱንና ወይኑን ይዞ ወደ ቤተ መቅደሱ አይገባም። ከሰማይ ነበረ የሚወርድለት ቀጥታ። እና በዛ መልኩ ነበረ ሰዎቹን የሚያቀብሉ እና ከእንዲህ አይነት ጻድቅ እንቀበል ብሎ ነው እነዚያ ወደ 5,000 የሚሆኑ ሰዓቶች መጥተው ከዛ እንሄድም ብለው እዛው የቀሩትና እዛው ያረፉትና የቆዩትና አሁን እኛ የኛ የሚዘጋጅልን ስጋው ደግሞ ምድሪቷ ከምትሰጠን ላይ ነው። በቅዱስ ይምርሃነ ክርስቶስ ጊዜ ቢሆንስ የሚቀበሉት እነዚህ አሁን ግሉተን ፍሪ ዳይት ውስጥ ያሉ ሰዎች ስጋውን መቀበል የማይችሉ በዛ ወቅት ቢኖሩ ኖሩ በእንደ ቅዱስ ይምርሃነ ክርስቶስ በነበር ቢሆኑ ጊዜ ምን አይነት በረከትና ምን አይነት ጸጋ ያገኛሉ? ምንስ ይሆናሉ? የሚለው ሀሳብ ውስጥ መጣለን። ወይንስ እሱስ ቃል ኪዳን አለው ወይ? እዛ ሲለው ቢቀበሉ በዛ ቃል ኪዳን ውስጥ አለው ይሄ ይቅርታ ጨርስ ይቅርታ እነሱ በስጋ ቢኖሩ ኖረው ነው ይምርሃነ ክርስቶስ እዛ ቦታ ላይ እነዚህ ሰዎች ቢቀበሉ ይሄ የአለርጂክ ሪያክሽን የሚባለው በስጋው ደግሞ በስጋው ማለት ነው የሚመጣው ነገር ይኖራል ወይስ አይኖርም የሚለው ጥያቄ ነው። ግን ይሄንን መልስ የምናገኘው በሱባኤ እና በጸሎት ነው ብዬ አስባለሁ። ለሱ ምንም ጥያቄ የለውም። በሱባኤ የማይገኝ መልስ የለም። ግን ምንድነው አሁን እነዚህ ከአለርጂ ሪያክሽን ጋር የተያያዙ ህመሞች አብዛኞቹ የመናፍስት ጥቃት ናቸው። አለርጂ ሪያክሽን የሚሆኑት ህመሞች እና የመናፍስት ጥቃቱ እንዳለ ሆኖ ዘመን ያመጣቸው የሚዳቀሉት እነዚህ ጂኤምኦ ጄኔቲካሊ ሞዲፋይድ ምግቦች፣ ፔስቲሳይዶች ምግቦቹ ወይ ደግሞ አዘርቱ በሚዘራበት ሰዓት ከተባይ ከአንዳንድ ነገሮች ለመከላከያ ተብሎ የምንጠቀማቸው ፔስቲሳይዶች አብዛኛዎቹ ኢትዮጵያ ውስጥ ያሉት የተከለከሉ የታገዱ ከየት እንደተመረቱ የማይታወቁ አንዳንዶቹ ምርታቸው ታውቆ በዓለም ምርቱ እንዳይሰራጭ የታገዱ ኢቭን ተፈቅደው እንኳን እነዚህ ፔስቲሳይዶች ተፈቅደው እንኳን ለምግቡ ተስማሚ አይደሉም። ፔስቲሳይዱ ለዛ እህል ተስማሚ አይደለም። በጣም ብዙ ችግሮች ይፈጥራል። እና እነዚህ ነገሮች አስበዋል አድጎ ደርሶ ተወቅቶ ተፈጭቶ ምግብ ሆኖ እስክንበላው ድረስ ከበላነው በኋላ በጤናችን ላይ ሊያመጣ የሚችለውን ህመም እንግዲህ እግዚአብሔር ይቁጠረው። እና እኔ ከዘመኑ ጋር የመጣ ከጂኤምኦ ጋር የመጣ ችግር ይመስለኛል። ይሄ እንደዚህ አይነቱ ፈተና ሳይታቀድበት ሳይሆን ታቀዱበት የመጣ ነው። አይተ ከሆነ በመላው ዓለም የረሃብ የጦርነት ችግሮች ሲፈጠሩ መጀመሪያ እርዳታ የሚሰጠው የስንዴ እርዳታ ነው። ስንዴ ይታወቃል፣ ዳቦ ነው የሚሆነው። ሌላም ነገር ሊሆን ፓስታም ሩዝም ምናምን ይሆናል። ግን ይሄ ዳቦ የሚሆነው ፓስታ ምናምን አይሆንም፣ ይታወቃል። ሌላ አይነት ዱረም የሚባል ዊት አለ ለእነዚህ አይነት ፐርፐዝ የሚጠቀሙበት እና ያው እሱ ሰፊ ነው። ወደዛ ነገር ውስጥ መግባት አያስፈልገንም። ግን ዘመን ያመጣቸው ፐርፐዝሊ ታስቦበት ሰው የሚድንበትን ነገር አታክ ለማድረግ የተሰራ ነው የሚመስለኝ እኔ በግሌ።
እዚህ ነገር ላይ ብዙ መረጃው ባይኖረኝም የዛሬ 6 እና 7 ወር ብዙ በአለም ብዙ ተቃውሞ የሚነሳበት ብዙ ችግር አለበት ተብሎ የሚጠረጠረው ቢል ጌትስም ቢሆን መጥቶ እርሻችንን ብዙ ነገሮችን ሲያይ ሲጎበኝ ነበረ። ከዛ ጋር የተያያዘ ነው ብዬ አስባለሁ። እንግዲህ ይህን መልእክት የሚሰሙ ወላጆች፣ ክርስቲያኖች፣ ካህናት አባቶችም የኔን ቪዲዮዎች የሚያዩ ካህናት አባቶች እንዳሉ አውቃለሁ። በጣም ይሄ ነገር በጣም ጸሎት ይፈልጋል። ሰው የሚድንበት በነፍሱም በስጋው የሚፈወስበት ነው ቅዱስ ቁርባን እና አሁን ምንበላቸው ምግቦች በቅዱስ ቁርባን የሚዘጋጅበት መል ግሉቲን አለርጂ ያለባቸው ልጆች ቅዱስ ቁርባን መቀበል አይችሉም። ያው ቅዱስ ቁርባኑ ሳይሆን ችግሩ ህፃናቱ ናቸው። ልጆቹ ላይ ያለው አለርጂ ሪአክሽን ነው እና አንዳንዴ እንዴት መሆን እንዳለበት አይገባኝም። የግዴታ አንዳንድ በጣም ከባድ ነው። በጣም ከባድ ነው። እንግዲህ ይሄ በስጋው ደግሞ ሰው የውሃ አለርጂ ቢሆንስ እንዴት ነው? እሱን የቀረን ይመስለኛል። ሰብል መጠጣት አይችልም። እንደዚህም አለርጂ የሆነ ሰው የሰማው ይመስለኛል። ይህንን ነው የጸበል ሪሰርች እናደርግ ማለት የውሃ አለርጂ የሆነ ሰው እንዳለ የሰማው ይመስለኛል። አንድ ጊዜ እንደ ክርስትና እንደምትችል ማለት ወደዚህ እኮ ነው የሚሄደው። መጨረሻው ላይ እኮ ጥቃት እኮ ሰበልም እንዳትድን ነው። አሁን ጊዜ ብዙ ሰበሎች ከመሬት የሚፈልቁ ስለሆኑ ወይ የሚፈልቁ ናቸው። አንዳንድ የቅዱስ ሪፋይል ደግሞ ከላይ የሚዘንብልን እና የሚፈልቁ ደግሞ ውሃ ራሱ ተመንጠጣው በጣም ይለያል። ጥራት ያለው ነገር ነው እና እግዚአብሔር ከዛ ጋር እያያዘብን የሆነ አንድ ነገር አለ። ከዛ ጋር እያያዝ በሳይንሱንም እና መንፈሳዊንም እያቀላቀልን ስለምናወራ ነው እና ሰፊ ጸሎት ይጠይቃል። እንዳልከው ማለት ሱባኤ ይዞ ምንም የማይመለስ ነገር የለም። የበረቱ ሰዎች በዚህ መልስ ማግኘት የሚያቅታቸው አይመስለኝም። እኛም ከስንፍናችን ነው እንጂ እና ያው ከሚዘዋወሩ ነገሮች መነሻ አድርገን ነው። አሁን ያ ያልከኝ ልጅ ይህን ጉዳይ ወደዚህ እንዲመጣ ምክንያት የሆነን ልጅ ምን አይነት ሁኔታ ላይ ነው ያለው? ቅዱስ ቁርባን ይቀበላል? ምን አይነት ሁኔታ ላይ ነው? በዛው ሁኔታ ላይ ያለው በዛው ሁኔታ ላይ ያለው መቀበል አይችልም። ከግሉቲን አለርጂ ጋር ነው ያለው። መቀበል አይችልም። ከዛ አለርጂ ጋር በተያያዘ እስካሁን መቀበል እንደማይችል እንኳን ብዙዎችም አሉ በዚህ ዙሪያ። እኔ ከማውቀው አንድ ነው። አሁን ቅድም ሳልጠቅስ ያለፍኩት ከዚህ በፊት አውሮፓን ቱር ለማድረግ በሄድኩበት ጊዜ ፈረንሳይ በሄድኩበት ጊዜ በጣም የደነቀኝ ካሉት ሀገራቶች በሙሉ በዛ ዙሪያ ካየሁበት የምግባቸው ቃና የምግባቸው ለውጥ በጣም 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 የተራረቀና ልዩ ቃናና ልዩ ጣዕም እንዳለው ወተቱን ብትለው ስጋውን ብትለው ስንዴውን ብትለው በጣም በጣም ልዩ ነበረ። በኢትዮጵያን ምግብ ቤቶች ውስጥ ራሱ ሄደን ስንበላ ምግቡ በጣም በጣም ልዩ ከኢትዮጵያ ጋራ በቃ የሚተካከል በቃ በኩሌታ ባንደኛ ምንም ጥርጥር የለውም። እኩል የሆነ ሬስቶራንቶቹም በጣም ቢዚ ናቸው እዛው ራሱ እና ከስንዴ ራሱ የሚጋገረው እንጀራ በጣም በጣም የሚጣፍጥ እንጀራ ነበር። ስንዴ ሙሉ ስንዴ የሚጋገሩት እንጀራ እና ያንን ካየው ወዲያ አሁን ለምሳሌ ስንዴ አትብሉ፣ ነጭ ዳቦ ነገር አትብሉ ነው የሚባለው ዶክተሮች ሰቀን እና እዛ በሄድኩበት ጊዜ እያንዳንዱ ኮርነር ነው በላ እያንዳንዱ ኮርነር ስለቁ ከዚች ስንት ሜትር 500 ሜትር ሄድክ፣ እዛም 500 ሜትር እንዲያውም ረጅም እንዴ 500 ሜትር ስለማለካ ነው እንጂ በእያንዳንዱ ኮርነር ላይ እንዳለ ዳቦ ቤት ነው ያለው። ይሄ ፔስትሪዎች የሚሸጡበት ማለት ነው። ፔስትሪ ማለት እንደዚህ ጣፋጭ ነገሮች አሉ፣ ኬክ ነው እና ሁሉም ሰው የሚመገበው ዳቦ ነው። ከየዕለት ምግቡ ምንም ሁሉም ዳቦ እንዳለ ሁሉም ደግሞ ቀጭኖች ናቸው። በጣም ውስን ሰው ነው፣ ወፍራም ሰው ፈልገህ አታገኝም ባይነ ሁሉም ግን የዕለት ምግባቸው ዳቦ ነው። በቃ ያለማቋረጥ እንዲሁም ይለያል። በዛ ምክንያትን የራሱ እዛ ሄጄ ከመጣ በኋላ ይህንን የዳቦ ሚስጥር ማወቅ አለብኝ ብዬ ዳቦ መጋገርን በደንብ አድርጌ ማስተር አደረኩም። ግን በወቅቱ እነሱም ትንሽ የባህሪ ችግር አለባቸው ፈረንሳዮች። ፈረንሳይኛ ማትናገር ከሆኑ ብዙ ሊያስተናግዱም እና ብዙ ቦታም አይሰጡም። ራሳቸው ትንሽ ቀብረር ያሉ ናቸው በዛ ዙሪያ እና መጽሐፍ እንገዛ ፈልጌ ስለ ዳቦ አገጋገር በዛ ዙሪያ ሄጄ አልተሳካልኝ። ምክንያቱም መጽሐፍቶቹ የሚጻፉት ፈረንሳይኛ፣ እኔ ደግሞ ፈረንሳይኛ አልችልም።
ምንም ብትለኝ ቢቢ ከማለት በስተቀር ምንም አውቀው ነገር የለኝም። እና ግን በዛ ልህ ተነስቼ ዛሬ አሁን ዳቦ መጋገር በደንብ ልክ እንደነሱ ባጌት መጋገር ክሮሳንት ሌሎችም ሁሉ ችያለሁ። ግን እዛ ካየሁ በኋላ የተለየሁት እና እዚህም ራሱ ሀገር አሜሪካ ለየት ያሉ ስንዴዎች እንዳሉ ደረስኩበት። ምክንያቱም ዱቄቶቹ ማንኛውም ዱቄት ገዝቼ ሲጋግርና ለየት ያለ ዱቄት ደግሞ አለ። ከዛም ኪንግ አርተር ይባላል። የእሱን ዱቄት ስጠቀም የዳቦቹ ቃናና የዳቦቹ ይዘት ይለያያል። ያንንም ያየሁበት ነገር አለ እና ዞሮ ዞሮ ምንድነው የሚባሉ ነገርና የምናገኝ ቦታ ዞር ብለን ስታይ ባለም ላይ ያሉት ነገሮች ይለያሉ። እና ብቻ ከርዕሳችን አንጻና በስንዴ ዙሪያ ስለሆነ ያወራነው የሆነ ነገር በአዝርዕቱ ላይ ይሰራል። መንፈሳዊ ጥቃትም ደግሞ በዛም ዙሪያ አለ ተያይዞ ይመጣል እና እዚህ ዓለም ገኝ ዲያብሎስ ሰው ላይ ያለው ስለምንዋጋ የሰውረን ነው ብለው ብቻ ባጭሩ። አሜን። ወንድማችን እግዚአብሔር ያክብርልን። ይሄ መልእክት ለምዕመናኑም ለቤተክርስቲያን አባቶችም ለሁሉም ኢትዮጵያዊ ይደርሳል ብዬ ተስፋ አደርጋለሁ። ምክንያቱም በቅዱስ ቁርባን የሚዘጋጅበት መገበሪያ የሚባል ስንዴ ከስንዴዎች ሁሉ ለየት ያለ ስንዴ እንዳለ ቢታወቅም ይሄ ነገር አለ የተባለው በግሉቲን ሁሉም ስንዴዎች ላይ ስለሚገኝ ሁሉም ሰው ይሄ ነገር የማወቅ መብትም አለው ማወቁም ግዴታው ነው ብዬ አምናለሁ። እና እንግዲህ እግዚአብሔር ይርዳን። እግዚአብሔር ይርዳን። እንግዲህ ይሄንን ከለከከው ወዲያ እንግዲህ ሰዎች በኮሜንት የሚያስተምሩት ያላቸውን ገጠመኝ የሚያውቁትንም ነገር እዛ ላይ ቢያሳውቁንና አንዳንዶቹም ያው አንተን አግኝተው ትንሽ ውይይት ቢደረግበት የሆነ አቅጣጫ የሚያሳይ መፍትሄ እናገኝበታለን ብዬ አስባለሁ። በዚህም ዙሪያ ችግር ኖሮባቸው ፈውስንና ድህነት ያገኙ ካሉ ሌሎችም የሚያጋሩበትን መንገድ ይከፈትልን እግዚአብሔር ብዬ አስባለሁ። እንግዲህ በኮሜንት እንጠብቃለን። እንግዲህ አሜን አሜን። ወንድማችን እግዚአብሔር ያክብርልኝ። አሜን አሜን። አንተ እግዚአብሔር ያክብርልን። አሜን። መልካም ቀን፣ መልካም ስራ። እሺ እንደማለት